ለምን ያለው ነገር ማለት ለምን ስለምን እውነት ነው የምታወራው? አርፈሽ ቁጭ በይ። ማይሆን ነገር ውስጥ መግባት እያስፈራራሽ። አዎ ወንድሟ ጋር ተመሳጥራ አንተ ሰው እየሷ አትበል ብዬሃለሁ። እሷ አትበል። ምንድነው ጣትህን እኔ ላይ የምጠብቀው? እንዴት እንደዛ ሊሆን ይችላል? ስለዚህ አንተ በአጋጣሚ የተገኘ ሰው እናት ሰምኛለሽ። አሁን እዚህ ጋር እኔ ከእናንተ ጋር መጨቃጨቅ አልፈልግም። አሁን አንተ ሙሉ ለሙሉ የምጠይቅህን ነገር የምትመልስልኝ ከሆነ ትመልሳለህ። ገባ? ያገኘሁ ለዛ ድርጅት ሰው ማንህምና እኔን የምትጠይቀኝ ለምን ማን ጋዜጠኛ ቢልባል እና የመጣህበት ጉዳይ ምንድነው? እኔ የምሰራው ትልቅ ስራ ነው እና ስለዚህ በቃ ህይወቴ ልኑርበት። ለምንድን ነው የምታስጨንቀኝ? አንተ ምንድን ነው የምትፈልገው? ምን ብለህ ነበር? ለምንድን ነው ሀሳብህን የምትቀይረው? ምን ለመሆን ነው ማለት? በገዛ ቤታችን ባለቤቴ ነው እየገፈተርኩ ወደ ቤቴ እና እሺ ቆይ አንተ እንደምን በቃ እሺ ቆይ እንዴ ሰው ቤት እኮ ነው የራስ ቤት አንዴ መጣለለ አይደለም። ከኢትዮጵያ ውጭ ወጣችሁ የተለያየ ስራ ትሰራላችሁ ማለት ነው እና እኔ የተወሰነ ካሳመንኳቸው ሌላውን ነገር ፊክስ ያደርጉ። ትንሽ ጋር እንደዚህ ዝም በል። አሁን ልናገርበት ወንድሜ ሰላም ትያለሽ እንዴ? አዎ ሰላምን አታውቃትም? የማታውቃት ሰው ናት ሰላም። እዚህ ቤት ስንት ቀን ነው የመጣችው? እና ታዲያ በቃ ወደ ስራ የገባሁት በባለቤቴ ምክንያት ነው። ባለቤቴ ከወንድሟ ጋር ምን እንደወሩ አላውቅም፣ ብቻ ለእኛ ጥሩ ገንዘብ የሚያስገኝን ነገር እንደሆነ አሳመነች። ወንድሜ እኔ ያሰብኩትን አይነት በእኔ በተረዳውበት አይነት ስራ አልነበረም የሚሰራው። እሺ በቃ አንተ ያልከውን አይነት ስራ ነበረ የሚሰራው። መጥፎ ስራ የሚሰራው አባቷ ነው እንጂ እኮ ለኔ እህቴ ነች። ሰማሽ? ተው በእናትህ አቤል አታስመስል። እንተዋወቃለን። ወደክ ፈቅደህ የገባህበትን ነገር አንቺ ነሽ እንዴ? በገዛ ወንድምሽ ማላቆጥ ውስጥ መግባት አልፈልግም። ትልቅ ሰው አይደለም። እድሜ መኖር ፈልጋለሁኝ። እድሜን በእስር ቤት ማሳለፍ አልፈልግም። አንቺ ነሽ ትላለህ። እኔ ላይ ነው እንዴ? አንተ እኮ ባሳመንካቸው ሰዎች ከነሱ ኢንፎርሜሽን ሰብስቤ ነው አንተ ጋር ገባ ብያለሁ። በገዛ ወንድምሽ አይደል እንዴ እዚህ ጉድ ያስገባሽ? ምን ለማለት ፈልገው ነው? ከወንድሜ ራስ ወረድ በል አንተ። ከሃዲ ትክዳለህ እንዴ? እና እኔ ምን አውቃለሁ? እየተጠየቅሽ ያለሽውን ነገር ተረጋግተሽ መልሽ። እየሰማሽ ነው? እየተጠየቅሽ ያለሽውን ተረጋግተሽ መልሽ። እንታውቀው ያለው እያስፈራራኸው ነው እንድታውቀው ያለው ዛቻህ በጣም ነገር ግን ይሄ ድርጅት ተቋቋመ ማለት እስከዛሬ መነመልካቸውንም ሰዎች ለኔ ያሳልፈ ማሰጥ ከሆነ ምን አይነት ጣፋንታ ሊኖር እንደሚችል የመለመልክ አይደለ? በዛ ጉዳይ አብረን እንድንሰራ ነው እኔ ተሰለኝ የመጣው ማለት ነው። በዛ መንገድ ከኔ ጋር ልትሰራ አይደለው የተገናኘ ነው እና በገዛ ቤት የመተለገፈትረኝ ነው። ኮሽ ገብተሽ ቁጭ በይ። ምን ተዋወቀውንም እናወራለን። እና ታዲያ መኖሪያ ቤት ነው እንዴ መታችሁ ገብተህ ስለ ስራ የምታወራው? እኔና አንተ ትልቅ ተልእኮ አለብህ። ስትመጣ እኮ እንደዚህ አላልከኝም ነበር። እዚህ ከመጣ በኋላ ለምንድነው ቀቢት ይዘህ የመጣኸው? ገንዘብ ይታሰብልሃል፣ ዶላር ነው የሚከፈል ምናምን ሲሉኝ ህይወትን ለመቀየር ነው በቃ እንደዚህ ያደረኩት እንጂ በቃ ክፋል አስቤዋለሁ። ወንድም ታዲያ እየሰማህ እናንተ ደግሞ እየሰማህ እኮ እንድናገር እዚህ ጋር አታስገድድ። መናገር የምትፈልጊውን በሙሉ መናገር ሲልሽ ምንድነው ከነገር የምትጠብቅብህም? መረው ማስመሰል በዚህ ልክ ማስመሰል ለአንተም ጥሩ አይደለም እኮ። ምንድነው እያስመሰልኩ ያለው? ምንድነው የተነገረሽ? እኔ መኮንንን ማስገደለኝ? አዎ መኮንን እኔ ያገደልከውም ያስገደልከውም አንተ ነህ። ስለዚህ እሷም በእንደዚህ አይነት መንገድ ነበር ስትመርዟት የነበረው ማለት ነው። ስላሉት ነገሮች በሙሉ እኮ ሲፈጠሩ የነበሩትን ነገሮች አንድ በአንድ ታውቃለች። እየሰማሽኝ ነው? ነገር ግን በምን አይነት ነገር ቀምራችሁ እንግዲህ አቤል የገደለ አንተ ማን ነው? ቆይ ምን ለማለት ማንም ልሁን አይመለከትም። ግን እኔና አይመለከተኝ። ይሄ እኮ አብረን ልንሰራ እኮ ነው አይደል እንዴ? ምን አይነት ስራ ነበር ልንሰራ የፈለግነው ስራ አስረዳለሁ። ሁሉንም በዚህ ሀገር ውጭ ያሉትን ኢምፖርት እያደረግን ከሀገር ውስጥ ወደ ሀገር ውጭ በተለያዩ ስራዎች እንሰራለን። ስለዚህ ቆይ ለምንድን ነው የምታብራራለት? በምን ስራ ነው የተገናኛችሁ? ጉዳት ማረሰው ነው ሌላ ነገር ማድረግ አልፈልግም። እምቢ ካልክ ግን አስፈላጊ የሆኑትን ነገሮች በሙሉ ከማድረግ ወደ ሆነ ምልሰው ጓደኛዬ ናት አልኩ። የና መታወቂያ እንተዋወቃለን። ሄደክ መጠየቅ ትችላለህ። እና ፎቶዋን አሳይታኝ በጣም ነው የምወደው ዘመዴ ነው ምናምን ብላ ያሳየኝ። አብዛኞቹ ወጣቶች ታውቃለህ ኢትዮጵያ ላይ መኖር ብዙ የሚፈልግ ሰው የለም። ስለዚህ ከሀገር ወጥተው ማንኛውንም ስራ መስራት ምኞታቸው ነው። ስለዚህ እነሱን ለመተባበር የታቀደ ነገር ነው እንጂ ይህን ያክል እነዚህ ማካበድ ምናምን አያስፈልግም። ከአባቷ ጋር የነበረህ ምንድን ነው? ከአባቷ ጋር የነበረህ ለእኔ አጎቴ እኮ ነው።
አጎቴ ነው። መጥፎ ማንነት አለው። ጸብ ውስጥ ነበር ነው። ስለዚህ አስገደለ። እሱ ለራሱ ራሱን ጠቅሞ ቤተሰቦቹን እንዲጠቅም ለማድረግ ነው። ከዚህ የከፋ ነገር እያልከኝ ያለኸው ዳይሬክት በስልክ የሚያወራኝ መጀመሪያ ወደ ስራችን ከመግባታችን በፊት ከሀገር ወጥተህ አንዳንድ የምትሞላቸው ፎርሞችም አሉ። እነዛን ፎርሞች ከሞላ በኋላ የሚስተካከሉ ነገሮች አሉ። ሀገር የሚከፈልህም በዶላር ነው። ብዙ ነገሮችን ተጠቃሚ ትሆናለህ ስትለኝ ነበር አልነበር? ማለት የታውቂኛለሽ? አንተ የመኮንን ልጅ የእሷ ጓደኛ ነኝ። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁ በሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ትላንት በነበረን ፕሮግራም እንግዲህ ያሉትን ነገሮች ለእናንተ ተገቢ በሆነ መንገድ ለማስተላለፍ ሞክሬያለሁ። እንግዲህ የኔም ጉዳይ እለት ከእለት እንግዲህ በማናስባቸው መንገዶች ውስብስብ እየሆኑ እየቀጠሉ ይገኛሉ። ዛሬ ግን ለእናንተ ተገቢ የሆነ ነገር እንግዲህ ክትትልም እያደረግን እንገኛለን። ይህም ክትትል ደግሞ እንግዲህ ምንድነው ለሚባሉ ይህንን ሁሉ ነገር እንግዲህ እየተከታተለ መጥፎ ነገሮችም የሆኑ ከጀርባ ያሉትን ነገሮች እየሰራ የሚገኘው እንደላላ እንግዲህ እኔም ከነሱ ጋር ሁኜ መስራት እንደምፈልግ፣ ምክንያቱም ይህን ስራ እየሰራ ያሉት በምን አይነት መንገድ ነው? እዛ ድርጅት ውስጥ መግባት የሚፈልጉ አዲስ ድርጅት እያቋቋሙ ስለሆነ የተማሩና በራሳቸው መንገድ ነገሮችን እያስተካከሉ መስራት የሚችሉ ሰዎች እንደሆኑ እነዛንም ሰዎች እንግዲህ በራሳቸው መንገድ እየመለመሉ እንደሆነ ይህንንም ደግሞ እየመለመለ ያለ እንግዲህ ከሀገር ውጭ የሄዱ መስራት የሚፈልጉ ወጣቶችን እያስማማ የሚገኝ አንድ ደላላ አለ። ያንንም ደላላ እንግዲህ ነው ለማግኘት እየሞከርኩኝ የምገኘው። ያንንም የማደርገው ከእነሱ ጋር ሆኜ መስራት እንደምችልና የእነሱ ተባባሪ መሆን እንደምችል እነሱ የሚፈልጉትን አይነት ፋይሎች ማቅረብ እንደምችልና ተገቢ የሆኑትን ነገሮችም ኢንቨስት ማድረግ እንደምችል ነግሬያቸዋለሁ። ያንንም ነገር እንግዲህ አብረን መስራት የምንችልበትን ሁኔታ እያመቻቸው እገኛለሁ። ደላላው እንግዲህ የተባለበት ቦታ ላይ በቅርብ ርቀት እየጠበቅኩት እገኛለሁ። ወደ ሰፈር አካባቢ ነኝ ብሎኛል። እንግዲህ እስቲ ያሉትን ነገሮች ሄጄ ያሉትን ነገሮች አውራዋለሁ ተገቢ በሆነ መንገድ እንግዲህ እነሱ የሚያስቡት ከእነሱ ጋር ሆኜ መስራት እንደምችል ነው። እኔም ደግሞ እንግዲህ በወጥመዴ መሰረት ለእናንተ ተገቢ የሆነውን ነገር አስተላልፋለሁ። ውድ ቤተሰቦች እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲዳረስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ከኔ ጋር ቆዩ። እሱን እንግዲህ ወጥመዳችን ውስጥ በማስገባት እስቲ እየመጣ ያለ ይመስለኛል። እንግዲህ እሺ እንግዲህ ያው እሱ ይመስለኛል እየመጣ ያለው። ካሜራውን አጥፉትና በቃ ያለውን ክትትል እንግዲህ አብረን ነው እናድርግ። ይና እሺ ቆይ አንተ በቃ እሺ ቆይ ሰው ቤት እኮ ነው የራስ ቤት አንዴ የመጣ ነገር አይደለም። እኔ ነኝ ክፈችኝ እስኪ ሰላም ነው ማለት የታውቂኛለሽ? አንተ የመኮንን ልጅ የእሷ ጓደኛ ነኝ። ታውቀኝ? የመኮንን ልጅ? አዎ ጓደኛዬ እኮ ናት። ሰላም ማለት እሺ ግቢሽ ቁጭ እንዴ ምን ይያሆነ እኮ ግቢ እንዴ እና በገዛ ቤት ይመጣል ገፈትረኝ ነው እኮ። እሺ ገብተሽ ቁጭ በይ። ምን ተዋወቅ ሆነ ምን እናወራለን? ምን እየተካሄደ ነው ያለው? ማን ናችሁ እናንተ? ማንሽ አንቺ? ሲጀመር አንቺ የመኮንን ልጅ የት ነው የምታውቂያት? ጓደኛዬ እኮ ናት። ምን ሆነህ ነው እንዴ? እኮ ታዲያ አንቺ እንዴት ነው እንደዚህ ይባላል እንዴ? ምን አይነት ጥያቄ ነው ማለት እንዴ? ምን ጓደኛዬ ናት አልኩ። የት ነው የምታውቂያት? እንተዋወቃለን። ሄደክ መጠየቅ ትችላለህ። እና ፎቶዋን አሳይታኝ በጣም ነው የምወደው ዘመዴ ነው ምናምን ብላ ያሳየችኝ። አንተ ምንድን ነው የምትፈልገው? ምን ብለህ ነበር? ቆይ አንተ ለምንድን ነው ሀሳብህን የምትቀይረው? ምን ለመሆን ነው ማለት? በገዛ ቤታችን ባለቤቴ ነው እየገፈተርኩ ወደ ቤት የገባኸው። ይኸውልሽ አንቺም ሆንሽ ባለቤትሽ ምን አይነት ስራ ነው የተሰማራችሁ አላውቅም። ባለቤትሽ ግን ድለላ ብሎ እየሰራ ያለው ነገር ከኔ ጋርም የተገናኘንበትን ወደዛ ጠጋልተኝ ይችላል። ከኔ ጋርም የተገናኘንበት መንገድ የምትፈልጉት አሪፍ ነገር እንዳለና በዛ ውስጥም ደግሞ በራሳችሁ ሰዎች ሰው እየመለመላችሁ አንዳንድ ስራዎችን እያስጀመራችሁ መሆኑን ስለሰማው ከአንቺ ጋር እያወራሁ አይደለም። እየመለመል አይደለም። በዛ ጉዳይ አብረን እንድንሰራ ነው። እኔ ጋር የተገናኘን የመጣው ማለት ነው። በዛ መንገድ ከኔ ጋር ልትሰራ አይደለም የተገናኘ ነው።
ነው። ግን አንተ ማን ቆይ ምን ለማለት ማንም ልሁን አይመለከትም። ግን እኔና አይመለከተኝ። ይሄ እኮ አብረን ልንሰራ እኮ ነው አይደል እንዴ? ምን አይነት ስራ ነበር ልንሰራ የፈለግነው ስራ አስረዳለሁ ሁሉንም በዝርዝር። ግን እንደዚህ እየሆንክ አይደለም አንተን ላስረዳ የምችለው። እስቲ ያስረዳ። ምን አይነት ስራ ነው አብረን ልንሰራ የምንችለው? እስቲ ለምንድን ነው ማትነግረኝ? እኛ የምንሰራው በጣም አሪፍ የሆነ ጥሩ ገንዘብ የሚያስገኝ ነገር ነው። ስለዚህ ተረጋጋና። ቆይ ጥሩ ገንዘብ የሚያስገኘው በምን አይነት መንገድ? ከሀገር ውጭ ያሉትን ኢምፖርት እያደረግን ከሀገር ውስጥ ወደ ሀገር ውጭ የተለያዩ ስራዎች እንሰራለን። ስለዚህ ቆይ ለምንድን ነው የምታብራራለት? በምን ስራ ነው የተገናኛችሁት? ኧረ እባክሽ ሲቀጥል ከመቼ ጀምሮ ነው ስለ ስራ ለማውራት ሰው ቤት መጥቶ የሚያውቀው? ምን አውቃለሁ እኔ እኮ በስነ ስርዓት እናወራለን ሲለኝ ነው ይዤ እና ቤት ይዘህ ነው እንዴ የምመጣው? ታዲያ ለመወያየትና የምታውቂኝ ከሆነ ስራዬንም የምታውቂው ይመስለኛል አይደለ? ስራህን በምን አውቃለሁ? በአካል እንኳን እኮ አይቼህ አላውቅም። በፎቶ ስላየሁህ ነው አይደል እንዴ በሰላም ላውራት የሞከርኩት። ስለዚህ ከባለቤትሽ ጋር ማውራት ያለብንን ነገሮች እናወራለን። ባለቤትሽንም ደግሞ መጠየቅ ያለብንን ነገሮች እንጠይቃለን። እዚህ ቤት ውስጥ ያሉትን ነገሮች ሙሉ ለሙሉ መፍትሄ ሲጀመር ማለት ነው። ባለቤቴ ከዚህ በፊት ለስራ ሰው ይዞ መጥቶ አያውቅም። ስለዚህ አዲስ ሆነብኝ። የመጠየቅ መብት የለኝም ማለት ነው። ስራ ይዞ መጥቶ ማያውቅ ከሆነ እኔና ባለቤትሽ ማውራት ያለብንን ነገር እናወራለን። እና ታዲያ መኖሪያ ቤት ነው እንዴ መታችሁ ገብተህ ስለ ስራ የምታወራው? እኔና አንተ ትልቅ ተልእኮ አለብህ። ስትመጣ እኮ እንደዚህ አላልከኝም ነበር። እዚህ ከመጣ በኋላ ለምንድን ነው ቤት ይዘህ የመጣኸው? እኔ እኮ አላውቅም። እና ከመቼ ጀምሮ ነው ሰው ቤት ይዘህ መምጣት? ትልቅ ጉዳይ አለ ማወራ፣ በጣም አስፈላጊ ነገር እና መጀመሪያ ቀድመህ ደውለህ አትናገርም? እኔ እኮ ባቅነግርሽ ነበር። ለምን ለዋሽ እኮ አልፈልግም ነበር። እና የመጣህበት ጉዳይ ምንድን ነው? እኔ የምሰራው ትልቅ ስራ ነው እና ስለዚህ በቃ ህይወቴ ልኑርበት። ለምንድን ነው የምታስጨንቀኝ? አጋጣሚ ይመስልሃል ይሄ ነገር? ባለቤት ከመኮንን ልጅ ጋር ጓደኛ እኔ በምን አውቃለሁ? አንተ ደግሞ እነ መኮንን ወይም ደግሞ የኮንን ሰዎች ስሚ፣ የመኮንን ሰዎች አዲስ ፕሮጀክቱን እያቋቋሙ ያሉበት ድርጅት ውስጥ ሰዎች እየመለመለ ባለቤትሽ መቅጠሩ ተራ አጋጣሚ ነው የምትይኝ? አጋጣሚ ሊሆን ይችላል። እንግዲህ እንደምታውቀው ኑሮ ከባድ ስለሆነ ስለ ኑሮ ከባድነት አለም የተለያየ ስራ ላይ እንሰማለን። ባለቤትሽ ወንጀል ሲሰራ የነበረበት ድርጅት አሁን ሙሉ ለሙሉ የተዘጋ ድርጅት ውስጥ እንደ አዲስ እየተቋቋመ ካለ ቦታ የተገኘ ሰው ሁሉ ወንጀለኛ ነው እያልክ ነው? በደንብ እንዴት እንደዛ ሊሆን ይችላል? ስለዚህ በአጋጣሚ የተገኘ ሰው እና ትሰሚኛለሽ፣ አሁን እዚህ ጋር እኔ ከእናንተ ጋር መጨቃጨቅ አልፈልግም። አሁን አንተ ሙሉ ለሙሉ የምጠይቅህን ነገር የምትመልስልኝ ከሆነ ትመልሳለህ። ገባ? ያገኘሁ ለዛ ድርጅት ሰው ማንህምና እኔን የምትጠይቀኝ ለምን? መርማሪ ጋዜጠኛ ቤል ይባላል። ምን ጋዜጠኛ እንዴ? ስማ፣ መርማሪ ጋዜጠኛ ነኝ። እና አንተን ከአንቺ ጋር እያወራሁ ያለው ከአንቺ ጋር ማውራት ካለብን ማውራት ባለብን መንገድ ነው። እየሰማሽኝ ነው? ስራዬን እንድሰራ ስራህን ለመስራት መጀመሪያ እኛን ፍቃድ ጠይቀሃል። ሴት ልጅ ነሽ። ከዚህ በላይ እኔና አንቺ ባንጨቃጨቅ መልካም ነው። እየሰማሽኝ ነው? ይኸውልህ እኔና አንተ በስልክ ያወራናቸው ነገሮች በሙሉ እንደ ማስረጃ የሚያዙ ነገሮች ናቸው እንድታውቀው። ሲቀጥል ደግሞ እኔን አስማምተህ ለዛ ድርጅት መዋል ያለባቸው ነገሮች እንዳሉና ከሀገር ወጥቼም ማስተካከል ያለብኝ ነገሮች በቅድመ ሁኔታ እንዳለ ስታስረዳኝ ነበር። ያ ከሀገር ወጥቼም ላደርግ የምችላቸው ቅድመ ሁኔታዎች ምንድን ናቸው? አንድ ሰራተኛ ስትቀጥር ከሀገር ውጭ ወስደ ቅድመ ሁኔታ የምታዘጋጅበት ምክንያት ምንድን ነው? ስለምንድን ነው የሚያወራው አንተ? እሱ ራሱን ጠቅሞ ቤተሰቦቹን እንዲጠቅም ለማድረግ ነው። ከዚህ የከፋ ነገር እያልከኝ ያለኸው ዳይሬክት በስልክ የሚያወራኝ መጀመሪያ ወደ ስራችን ከመግባታችን በፊት ከሀገር ወጥተህ አንዳንድ የምትሞላቸው ፎርሞችም አሉ። እነዛን ፎርሞች ከሞላ በኋላ የሚስተካከሉ ነገሮች አሉ። ሀገር የሚከፈልህም በዶላር ነው። ብዙ ነገሮችን ተጠቃሚ ትሆናለህ ስትለኝ ነበር አልነበር? እና ታዲያ በዶላር የሚከፈለው ሰው ግን መሰለህ ይሄን ያልኩ ብያለሁ እኮ። ያንን ያልከኝ በምን ምክንያት ነው? ስራውስ ምንድን ነው እያልኩ ያለው። ስራው ከሀገር ውጭ ያሉ ስራዎችን ለመስራት ነው። ኢትዮጵያ እኮ ከሀገር ውጭ ያሉ ስራዎች ምንድን ናቸው? ብዙ ስራዎች እኮ አሉ። አንቺ ታውቂያለሽ ስለ ስራው? ከሀገር ውጭ ስለ ስራው ታውቂያለሽ ወይ? የምታይ ከሆነ መልሽ። የባለቤቴ ስራ አውቃለሁ። የባለቤቴ ስራ ደላላ ነው አይደል? አዎ ደላላ። ስለ ድለላ ሳይሆን እያወራን ያለ ነው። እያወራኝ ያለው ስለ ትልቅ ተቋም፣ ስለ ውጭ ሀገርም ይሁን ሀገር ውስጥ ስላሉ ስራዎች የምታውቂ ከሆነ መልሽልኝ።
ስለምንድን ነው የሚያወራው አንተ? በቃ የማታውቂ ከሆነ አስሬ ጥልቃት በያ። እኔ ማላውቀውን ስራ ከመቼ ጀምሮ ነው እሱ መስራት የጀመረው? አብዛኞቹ ወጣቶች ታውቃለህ፣ ኢትዮጵያ ላይ መኖር ብዙ የሚፈልግ ሰው የለም። ስለዚህ ከሀገር ወጥተው ማንኛውንም ስራ መስራት ምኞታቸው ነው። ስለዚህ እነሱን ለመተባበር የታቀደ ነገር ነው እንጂ ይህን ያክል ለዚህ ማካበር ምናምን አያስፈልግም። ስለዚህ ስራ የምታውቂው ነገር አለው? ስለዚህ ማታቂ ከሆነ ዝም በማለት ተባበሪ። የባለቤቴ ስራ ድለላ ነው የሚሰራው። ይሄ ነው ድለላ። ደግሞ ብዙ አይነት ድለላ አለ። አገር ውስጥ ብቻ አይደለም፣ ኢንተርናሽናል ስራ እኮ ነው አይደል እንዴ? ምን አድርጉ ነው የምትለው? በገዛ ቤታችን መተን አንተ ላይ ጉዳት ማድረስ ሆነ ሌላ ነገር ማድረግ አልፈልግም። እምቢ ካልክ ግን አስፈላጊ የሆኑትን ነገሮች በሙሉ ከማድረግ ወደ ሆነ የምልሰው አይደለም። እንታውቀው ያለው እያስፈራራኸው ነው። እንድታውቀው ያለው ዛቻህ በጣም ነገር ግን ይሄ ድርጅት ተቋቋመ ማለት እስከ ዛሬ መነመልካቸውንም ሰዎች ለኔ አሳልፈን ማሰጥ ከሆነ ምን አይነት እጣ ፋንታ ሊኖር እንደሚችል እምታይ ይሆናል። ያ ድርጅት ከመዘጋቱ በፊት ምን አይነት ስራዎችን ሲሰራ እንደነበር እኔ ነኝ የማውቀው። አንተም ደግሞ እርግጠኛ ነኝ እንደምታውቅ። አሁን በድጋሚ ያንን ድርጅት ለማቋቋም እየሞከራችሁ ከሆነ አይሳካላችሁ። ያም ደግሞ እንዲሆን አልፈቅድም። ግልጽ ነዋል። ይሄ ነገር ወዴት እያመራ ነው? ምን እኔን ትጠይቀኛለህ እንዴ? አንቺ ጦስ አይደል እንዴ ውስጥ ይገባል? የምን ጦስ? እኔ ገባ ብያለሁ። በገዛ ወንድምሽ አይደል እንዴ እዚህ ጉድ ያስገባሽ? ምን ለማለት ፈልገው ነው? ከወንድሜ ራስ ወረድ በል። ወደክ ፈቅደህ የገባህበትን ነገር አንቺ ነሽ እንዴ? በገዛ ወንድምሽ ማላቆጥ ውስጥ መግባት አልፈልግም። ትልቅ ሰው አይደለም እንዴ? እድሜ መኖር ፈልጋለሁኝ። እድሜን በእስር ቤት ማሳለፍ አልፈልግም። ትልቅ ሰው ነህ። አመዛዝንን የመወሰን የራስህ መብት ነው። ጭራሽ ልሸመጥጪ ነው እሱ ስላለ። ምን ለማለት ፈልገህ ነው? እሱ ስላለ ስለሌለ ማለት ምን ማለት? አንቺ ማን ነሽ እንዴ? ሲጀመር እናንተ ትተዋወቃላችሁ። አውቀዋለሁ ብለሻል። ወንድምሽ ነው ያመጣብኝ ይሄን ነገር። አንቺ ማን ነሽ? በፎቶ ነው የማውቀው። ነገርኩህ እኮ። ስሚኝ፣ አንቺ ማን ነሽ? እስቲ ማን ልበል? ስምሽ ንገሪኝ። እኔ ሀና እባላለሁ። ስሜ ሀና ነው። እሺ፣ ሌላ ምንድን ነው የማውቀው የምትፈልገው? ከመኮንን ልጅ ጋር በምን አይነት አጋጣሚ የተገናኛችሁት? ጓደኛዬ ናት። ነገርኩህ። ኦኬ። ስለዚህ ባለቤትሽን ወደዚህ ስራ እንዲገባ ያደረግሽው አንቺ ነሽ ማለት ነው? በትክክል። እኔ የማውቀው ነገር የለኝም። አንተ ከሃዲ ትክዳለህ እንዴ? እና እኔ ምን አውቃለሁ? እየተጠየቅሽ ያለሽውን ነገር ተረጋግተሽ መልሽ። እየሰማሽ ነው? እየተጠየቅሽ ያለሽውን ተረጋግተሽ መልሽ። ምንድነው የምነግርህ? ምንድነው እንድነግርህ የፈለግኸው? እኮ ወደዚህ ስራ ውስጥ በምን አይነት መንገድ ነው እንዲገባ ያደረግሽው? ይኸውልህ የምጠይቅህን ነገር አንድ በአንድ ብትነግረኝ ነው የሚሻለው። አንቺን ብትሆኝ እንደዛው። እኔ ምንድነው የምነግርህ? ነገርኩህ እኮ ድለላ ነው የሚሰራው። ስለ ድለላ ብቻ ሳይሆን ብቻ አይደለም የሚሰራው አይደል እንዴ? ይሄ ጉዳይ እንደ ቀላል እያየሽውም ከሆነ ምን አይነት መዘዝ ይዞብሽ ሊመጣ እንደሚችል አብረን ሆነን የምናየው እኮ መዘዙን አብረን የምናየው ይሆናል። ምክንያቱም ይሄ ሁላ ነገር እየተፈጠረ ያለው በአንቺና በአንቺ መሰል ሰዎች ናቸው። በአንቺ ማለት ምንድነው? አንተ ወደ ምንም የማውቀው ነገር የለም። በአንቺ ይሁሉ አንተ ምንድነው ምንም የማውቀው ነገር የለም ማለት? እኔ ምንም የማውቀው ነገር የለም። ከዚህ በፊት ተሰማካቸው ሰዎች እና ምንድነው? እኔ ምንም ማንም ሰው አሳምኝ አላውቅም ማለት የለም። አሳምኝ አላውቅም። ከዚህ በፊት እነማንን ነው ያሳመንከው? እኔ የማውቀው ነገር አንተ ለምን ነው ያለው ነገር ማለት ለምን ማለት ለምን እናገራለሁ? ምን ሆነ ነው? በገዛ ቤታችን መተል ደበድበን ነው እንዴ? ነኝ የዚህ ሁሉ ችግር ይገባው አንቺ ነኝ። ባንቺ ምክንያት አንቺ ነሽ ተላለሽ እኔ ላይ ነው እንዴ? አንተ እኮ ባሳመንካቸው ሰዎች ከነሱ ኢንፎርሜሽን ሰብስቤ ነው አንተ ጋር የመጣሁት። ሰማኝ? እሺ ምንም እንዳታደርጊ፣ እኔ እውነቱን እነግርሃለሁኝ። ስለምን እውነት ነው የምታወራው? አርፈሽ ቁጭ በይ። ይኸውልህ በገዛ ማይሆን ነገር ውስጥ መግባት ብያለሁ። እያስፈራራች? አዎ እሷ ናት ከወንድሟ ጋር ተመሳጥራ። አንተ ሰውዬ እሷ አትበል ብያለሁ። እሷ አትበል። ምንድነው ጣትህን እኔ ላይ የምጠቁመው? ያመጣሽብኝ ጦስ አንቺ ነሽ። በቃ እኔ ምንድነው ያመጣው? ተይኝ በቃ ለቅ አድርጊ። እውነቱን መሰለ ወንድሜ። እኔ ላይ ጣትህን አትጠቁም ብያለሁ። አንተ ሰው አስወጣት። ተነሽ። ለምንድን ነው የምወጣው? የት ነው የምወጣው? ተነሽ። የት ነው ከገዛ ቤት የምወጣው?
ይኸውልህ ወንድሜ ተረጋጋ። መጀመሪያ ተረጋጋና አንድ በአንድ ስላሉት ነገሮች እንድታሳውቁኝ ነው የምፈልገው። የሰማይ ነው። ምንም አይነት ነገር ሳትደብቀኝ ያሉትን ነገሮች አንድ በአንድ አልደብቅህም። እሺ እኔን ግን ትሆኛለህ። ይኸውልህ መጠየቅ ባለብህ መንገድ እንድትጠየቅ አደርጋለሁ። የሰማይ ነው። ነገር ግን ምንም ነገር እንዳታደርስ ቢባክህ። የምጠይቅህን ብቻ መልስልኝ። ወደዚህ ስራ በምን አይነት መንገድ ነው የገባው? የሰራቸው ስራዎች ምንድን ናቸው? ወደ ስራ የገባሁት በባለቤቴ ምክንያት ነው። ባለቤቴ ከወንድሟ ጋር ምን እንደወሩ አላውቅም፣ ብቻ ለእኛ ጥሩ ገንዘብ የሚያስገኝን ነገር እንደሆነ አሳመነችኝ። ሰዎችን የሚጎዳ ነገር አይደለም ምናምን አለችኝ። እና እኔም ያው ታውቃለህ ህይወትን ለመቀየር ስል ሀሳባቸውን ተቀበልኩኝ። ሰዎችን ማሳመን ነው፣ ወደ ውጭ ሀገር መላክ ነው እና ምንም ያን ያክል የከፋ ነገር አይደርስባቸውም አሉኝ። እኔም አንድ ሁለት ሰዎችን ነው ያሳመንኩት። ከዚህ የበለጠ ሰዎች አላሳመንኩም። ምን ብለህ ነበር የምታሳምናቸው? ከኢትዮጵያ ውጭ ወጥታችሁ የተለያየ ስራ ትሰራላችሁ ማለት ነው እና እኔ የተወሰነ ካሳመንኳቸው ሌላውን ነገር ፊክስ ያደርጉታል። ከዛ በኋላ ያሉት ሰዎች የብዙ ደላሎች ስላሉ ለእነሱ አሳልፌ መስጠት ነበር እና ለእኔም አሪፍ ገንዘብ ይታሰብልሃል፣ ዶላር ነው የሚከፈል ምናምን ሲሉኝ ህይወትን ለመቀየር ነው በቃ እንደዚህ ያደረግኩት እንጂ በቃ ክፋት አስቤው አይደለም ወንድም። ስለዚህ ስራው ምንነቱ ምንም አጣርተህ ሳታውቅ የሚሰራው ስራ ምን እንደሆነ እንኳን ላይ ተሳታል እነዛን ወጣቶች አሳምነህ አሳልፈህ ለሌላ ሰዎች ትሰጣለህ ማለት ነው። በቃ እኔ እኮ ከክፋት አላየሁትም። በቃ የሆነ ስራ ቢሰሩ ነው ምን ይሰራሉ ብለህ ነው እንዴ? የባለቤት ወንድም ማን ነው? ስምኦን። ምን አይነት ስራ ላይ የምትሰማራው? ምንም ስራ የለውም። ከትምህርት ቤት ከተመረቀ ወዲህ ዝም ብሎ ነው ያለው እና አንዳንድ ተባራሪ ስራዎች የሚሰራው። ስለዚህ ሁሉንም ነገር የምታውቀው ባለቤት ነች ማለት ነው? አዎ በትክክል። እኔ ንጹህ ነኝ። ምንም ነገር የማውቀው ነገር የለኝም። ንጽህናውን እንኳን ተው። እስቲ ልጅቷን አስገቡልኝ። እሺ እንግዲህ ውድ ቤተሰቦቼ እዚህ ጋር ምን አይነት ነገር እየተፈጠረ እንዳለ ጉዳዩም ደግሞ ወደ ምን አይነት ነገር እያመራ እንዳለ እንግዲህ ግልጽ አይደለም። ምክንያቱም እዚህ ጋር የምትመለከቷቸው ሰዎች ውስብስብ የሆኑ ነገሮች ስፔሻሊ ደግሞ በመኮንን በኩል እንግዲህ እንደ አዲስ ይህንን ፕሮጀክት የማስቀጠልና ስራውን የማቋቋም ነገር እየተሰራ እንዳለ ግልጽ ነው። ይህንን ነገር እነማን እያስቀጠሉ እንዳሉ እነማንስ ደግሞ እንግዲህ ይህንን ፕሮጀክት እየመሩ እንዳሉ እርግጠኛ ነኝ። ደግሞ ሙሉ ለሙሉ እንግዲህ የመኮንን ልጅ ከዚህ ሴራ ጀርባ እንዳለች ግልጽ ነው። ብዙ ቦታዎች ፈልጊያታለሁ። እሷን ለማግኘት ያልገባሁበት ያልፈለግኩበት ቦታ የለም። ነገር ግን እሷን በምንም አይነት መንገድ ማግኘት አልተቻለም። ይህ ሁሉ ነገር እንግዲህ ተራ ግጥምጥሞሽ ይሆናል ብዬ አልጠብቅም። ታስቦበትና ታቅዶበት የተሰራ ያለ ስራ እንደሆነ ነው የሚሰማኝ። ያውልሽ ሲፈጠሩ ስለነበሩት ነገሮች ስላሉትም ነገሮች ባለቤትሽ አስፈላጊ የሆኑ መረጃዎችን ሰጡኛል። ምን አለ? ስላለኝ ነገር ተይውና አንቺ ምን እየሰራሽ እንዳለሽ አንድ ባንድ ለእኔ ማታስረጅኝ ከሆነ በአንቺም በባለቤትሽ ላይ የሚፈጠሩት ነገሮች ሲቀጥልም ደግሞ እዚህ ድርጅት ላይ ቆይ ምን ማወቅ ነው የፈለግከው? ምንድነው? መጀመሪያ ነው የምነግርሽን ስሚ። እዚህ ድርጅት ላይ በማወቅም ይሁን ባለማወቅ ሲተባበሩ የነበሩ ሰዎች ስለደረሰባቸው ነገር በትንሹ ሊጠየቁ የሚችሉት ወጣቶችን በማታለልና ህይወታቸውን እስከ መቅጠፍ ድረስ የሚደርሱ ስራዎችን እንዲሰሩ እያደረጉ ካሉ ሰዎች መሃል አንዷ እንደሆንሽ እንድታውቂው ፈልጋለሁ። እኔ አንተ ስለምትለው ነገር ምንም የማውቀው ይኸውልሽ ስለማወቅ ስላለማወቅ ሳይሆን ድርጅቱ ላይ ተባብረሽ እየሰራሽና ከዛ ድርጅት የሚገኘው ጥቅም እንዲጠፋ አደርጋለሁ። እንደዛ ስላልሆነ ነዋ ተባብረሽ እየሰራሽ ያለሽ። ከዛ ድርጅት የሚገኙ ጥቅሞችን አንድ ባንድ እየወሰድሽ ትገኛለሽ አይደል? ስለምንድን ነው የምታወራው? ባለቤትሽ እሱ ስለሚሰራው ስራ ምንም እንደማያውቅና ያንንም ስራ ደግሞ በአንቺና በወንድምሽ በኩል የመጣ ስራ እንደሆነ እየተናገረ ይገኛል። እውነቱን የተናገርኩት ምን ዳፍጥሽ ተይኛል? እውነቱን የተናገርኩት? አዎ እውነቱን ነው። እየሰማሽ ነው? ይሄ ጉዳይ እኔ በተቻለኝ አቅም ልረዳሽ ፈልጋለሁ። እንድረዳሽ ግን ከፈለግሽ
አንድ በአንድ ያሉትን ነገሮች ለእኔ እንደተነግሪኝና ሁሉንም ነገር አብረን መጨረስ የምንችልበትን ነገር አንቺም ቅጣት ማቅለያ እንዲደረግልሽ የማደርግባቸውን ሁኔታዎች ላስተካክልልሽ። እንደዛ ማይሆን ከሆነ ግን ደብቀሽ ነገሮችን እንዳይታዩ የምታደርጊ ከሆነ ስለሚደርስብሽ ነገር አብረን ሆነን እንመጣለን። ነገሩን ከተናገርኩኝ ግን እኔ ይቀልልኛል። ይኸውልሽ አሁን ወንጀል ውስጥ እንዳለሽ ለሁላችንም ጥያቄ የሚሆን አይደለም። ወንጀለኛ መሆንሽን በደንብ ጠንቅቄ አውቃለሁ። እያልኩሽ ያለሁት እኔን ተባበሪኝ። እዚህ ወንጀል ውስጥ በማወቅም ይሁን ባለማወቅ ገብተሻል። አስፈላጊ የሆነው ነገር ግን ምንድነው ወደምንፈልጋቸው ሰዎች እንድንሄድ ከዚህ የበለጠ ሌሎች ሰዎች እንዳይጎዱ እየተባበርሽን እንደሆንሽ እንድታሳይን እንፈልጋለን። ከመጀመሪያው ጀምሮ ያሉትን ነገሮች እንድትነግሪኝ ነው እንፈልጋለን። እሺ እናገራለሁ። ይኸውልህ ወንድሜ ነው ስምዖን ይባላል። ለምንሽን ከፈር ወንድሜ ነው ስምዖን ይባላል እና ኤሌክትሪካል ኢንጂነሪንግ ነው የጨረሰው እና ጨርሶ ከመጣ በኋላ እኔ ጋር ነበር የነበረው። እኛ ጋር አብሮን ነበር የሚኖረው። ነገር ግን በቃ በጥሩ ውጤት በማድረግ ነው የተመረቀው። እናም ስራ ሲሞክር ግን ያው ስራ ሊያገኝ አልቻለም። በዛ ሂደት ውስጥ አመታቶች ተቆጠሩ። እናም ተባራሪ ስራዎችም አገኘ። ያንን ሲያገኝ እኔም በጣም እንደ እህት በጣም ነበር ደስ ያለኝ። በጣም ከመደሰቴ የተነሳ በቃ እግዚአብሔር ይመስገን እንኳን ደስ አለህ፣ እኔም ከጭንቀት አረፍኩኝ ነው እንጂ ምንድነው የምትሰራው ብዬ ጠይቄው አላውቅም። እና በጊዜ ሂደቶች የተለያዩ ነገሮችን ለኛ ማድረግ ጀመረ። ከዛ እነዛ ነገሮች ኤክስፔንሲቭ ሲሆኑብኝ ወጥቼ ዋጋቸውን ማጣራት ጀመርኩኝ እና ምንድነው የምትሰራው ምናምን ማለት ጀመርኩኝ። ነገር ግን ወዲያው ሊነግረኝ አልቻለም ነበር። በቃ ከፈረንጆች ጋር ነው የምሰራው ምናምን ነበር የሚለኝ። ያው ከውጮች ጋር ሲሰራ ጥሩ ብር ያገኛል፣ እንደገና ደግሞ በዶላር ስለሚያገኝ ሲመነዘርም ብዙ ይሆናል ብዬ ነበር ያሰብኩት። ነገር ግን ነገሩ እንደዛ አልነበረ። ጭራሽ ነገሩ ተቃራኒ ነው። ማለት ተቃራኒ ነው ማለት ወንድሜ እኔ ያሰብኩትን አይነት በእኔ በተረዳውበት አይነት ስራ አልነበረም የሚሰራው። እሺ በቃ አንተ ያልከውን አይነት ስራ ነበረ የሚሰራው። ያው ቀስ በቀስ እኔንም እያሳመነ እዚህ ስራ ውስጥ እንድገባ አደረገኝ እኮ። በምን አይነት መንገድ ነው አንቺን እዚህ ስራ ውስጥ ያስገባሽ? ወንድሜ ልጅቱን ማለትም ሰላምን መጀመሪያ አካባቢ ማለት ነው እንደሚወዳት ነበረ እየነገረኝ የነበረው። እሺ ምንድነው የምታፈጠው? ምንድነው እኔ በማላውቀው ነገር አንቺ እዚህ ውስጥ ሁሉ የጨመርሽኝ አንቺ ራስሽ እኮ ወደ ፈቅደህ ነው የገባኸው አይደል? እንዴት ምንም በማላውቀው ገንዘብ ያስፈልገኛል ሀብታም መሆን እፈልጋለሁ ብለህ አይደል እንዴ ገባኸው? ከወንድምሽ ጋር እንደዚህ ዝም በል አሁን ልናገርበት። ወንድሜ ሰላም ትያለሽ እንዴ? አዎ ሰላምን አታውቃትም? የማታውቃት ሰው ናት ሰላም። እዚህ ቤት ስንት ቀን ነው የመጣችው? እና ታዲያ ባቃትስ ለምንድን ነው እኔን እኮ ትልቅ እንትን ውስጥ ነው የከተትሽ። ምንም ውስጥ አልከተውኩም። እወቅ ወደ ፈቅደህ ተስማምተን እኔማ ባዳ ነኝ። ለኔ ስላሉት ነገሮች ቀስፈን እንዴ እየሰማት ነው አይደል? መጀመሪያም እኮ አንተ እኮ እኔን እኮ ነንከኝ። እኔ አውቀኛል እኮ እንዴ ለምንድን ነው እኔ በማላውቀው ነገሮች ማውራት ባለብን መንገድ እናወራለን። እሺ አውሪ። እና በቃ ባዳርግ አርጎኝ እንዴ ማንም ባዳ ያደረገ የለም እኮ። እሺ አውሪ። ሰላም እንደሚወዳት ነበረ ማለት ከዚህ በፊት ወንድሜ በጣም በፍቅር የተጎዳ ሰው ነው እና በቃ በዚህ ጉዳይ ምናምን እኔም በጣም ነው የምሰጋው እና የተጎዳ ሰው ስለነበረ እሱም በደካማ ጎኔ ነበር የገባብኝ። ሰላም የምትባል ልጅ አለች፣ በጣም ወድጃታለሁ። እኔ ካቀረብኳት ደግሞ የበለጠ ፍቅር ውስጥ ገባለሁ። ስለዚህ አንቺ ተዋወቂያትና ስለ ልጅቷ አጣሪልኝ ነበር ያለኝ። እሺ ያው ሰላም ደግሞ ከሆነ ብዙ ጊዜዋን ካፌ ታዘወትራለች እና እኔም እዛ ሄዳለሁ ብዙ ጊዜ። ብቻዋን ናት። በቃ ብቻችንን ከምንሆን እኔም ብቻዬን ከመሆን አንቺን ብቻሽን ከምትሆኚ እንተዋወቅ ተባባልን። ተዋወቅን። በቃ ስቀርባት በጣም ምስኪንና የዋህ ልጅ። ስለዚህ አንቺ ሰላምን ጓደኛሽ ሳትሆን አጥምደሻት ነበር ማለት ነው አይደል? የተዋወቅኳት አዎ እሱ ወዳታለው ስላለ በቃ ለሱ ብዬ ነበር የተዋወቅኳት እኮ እሷን ለማጥመድ። እኔ መጀመሪያ ለማጥመድ እንደሆነ አላውቅም ነበር። ይሄን ስራም አላውቅም ነበር።
ይሄን ሳላቅ ነው ሰላምን የተዋወቅኳት ማለት ነው። አንቺ ተዋውቅሽ እኔ ዳግምን በማላውቀው ነገር የማይሆን ነገር ውስጥ ታስገባሽኝ። እስቲ እባክህ አንተ ሰውዬ ዝም በል። አረ እንዴት ልረጋጋል? እና አላቅም ነበር ተዋወቅኳት። ላስተዋውቃችሁ በምልበት ሰዓት አንቺ በደንብ ተግባቢያት ነበር ሲለኝ ነበር። ያው እኛም ብዙ ጓደኛ የላትም ሀዘንም ላይ ነበረች መሰለኝ እና በደንብ ተግባባን፣ ጓደኛ ሆንን። እሺ እና ድጋሚም ስጠይቀው ቆይ ትንሽ ልቆይ ፈራ አይነት ነገር ነው። እዛ እኔ የሚያሰብኩት በፍቅር ስለተጎዳ ነው ብዬ ነበር። ነገር ግን ነገሩ በተገላቢጦሽ ነው። አንድ ቀን ስልክ ሲያወራ ሰማሁት። ጭራሽ ሰላምን እንኳን ለመውደድ በአካል እንኳን አያውቃትም ነበር። ምን ማለት ነው? አያውቃትምም፣ ፍቅርም የለውም። ለዚህ ለታሰበው ዓላማ ነበረ ልጅቷን መቅረብ የተፈለገው። ለዚህ ደግሞ እኔ መጠቀሚያ ተደረኩኝ። ነገር ግን ይሄንን ነገር ለኔ ቢነግረኝ እንደማልስማማ እሱም አብረውት የሚሰሩትም ያውቁት ነበር። ስለዚህ እኔንም አጠመዱኝ ማለት ነው። እኔ አሁን ነገሩ ስብስብ የሆነብኝ ያለው አሁን እየተናገርሽ ያለሽው ነገር የመኮንንን ልጅ ስለማጥመድ ነው አይደለ? የመኮንንን ልጅ አጠምርናት ነው እያልሽኝ ያለሽው። ከዛ በኋላ ስላሉት ነገሮች ከዛ በኋላማ የተደረጉትን ነገሮች እኮ እየነገርከኝ ነው። ምኑን ልንገርክ? እንዴት ምን ነው እየነገርኩሽ ያለሁት? አውቃቸዋለሁ ወንድሜ እወዳታለሁ እያልሽኝ ያለሽው አይደለ? አለኝ እንጂ አያውቃትም እኮ። ስለሚፈለገው አሁን እየተሰሩ ስላሉት ስራዎች መንገድ እያደረጋችኋት ነው ያላችሁት። ከዛ በኋላ ልጅቷ የት ነው ያለችው? በምን አይነት መንገድስ ነው ያጠመዳችኋት? ምንድን ነው ያላችኋት ልጅቷ? አሁን ያለችበት አይታወቅም። ስለምትሰራቸው ስራዎች አይታወቅም። ምን አይነት ነገር ውስጥ እንዳለች አይታወቅም። ገና ቲኔጀር ላይ ያለች ልጅ ነች። እኔ ስለ እድሜዋ እውነት ለመናገር ምንም የማውቀው ነገር የለም። እናም ግን የአባቷን ስራ ነው እየተቀጠለ ያለው ማለት በቃ አባቷ የሚሰራውን ነገር ነው እያስቀጠሉ ያሉት። ስለዚህ ወንድምሽ ሙሉ ለሙሉ ተባብረው ከነሱ ጋር ሆኖ ይሄንን ስራ እያስቀጠለ ነው የሚገኘው ማለት ነው። በትክክል እንዴ? ግራ እያጋባኝ ስለሆነ ነው። ሰማሽ? ምንድነው ግራ የሚያጋባክ? ነገርኩህ፣ በቃ ነገርኩህ አይደል እንዴ? እኮ የመኮንን ልጅ አሁን የት ነው ያለችው? በምን አይነት መንገድስ ነው አሁን ልጅቷን እንደመረዛቸው ያስታውቃል? አንተ ራሱ እኮ ልጅቷን የምትፈልግ ትመስላለህ። ቆይ ለምንድን ነው የምታስመስለው? ለምንድን ነው የማልፈልጋት? መጥፎ ስራ የሚሰራው አባቷ ነው እንጂ እኮ ለኔ እህቴ ነች። ሰማሽ? ተው በእናትህ አቤል፣ አታስመስል። እንተዋወቃለን ማለት ሁሉንም ነገር እንተዋወቃለን አይደል? ምንድን ነው የምትተዋወቂው? ከእኔ ጋር እንድናገር እዚህ ጋር አታስገድድ። መናገር የምትፈልጊውን በሙሉ መናገር ትችላለሽ። በቃ ማስመሰል አይጠበቅብህም። መረው ማስመሰል፣ በዚህ ልክ ማስመሰል ለአንተም ጥሩ አይደለም እኮ። ምንድን ነው እያስመሰልኩ ያሉት እንዴ? ከአባቷ ጋር የነበረህ ምንድን ነው? ከአባቷ ጋር የነበረህ ለኔ አጎቴ እኮ ነው። አጎቴ ነው። መጥፎ ማንነት አለው። ጸብ ውስጥ ነበር ነው። ስለዚህ ያስገደልከው መኮንን ያስገደልኩት። እሺ፣ ስለዚህ ያስገደልከው አይደል እንዴ? መኮንን ያስገደልኩት እኔ ነኝ። አይ እኔ ነኝ። ታዲያ ተረጋግተሽ ስለማታውቂያቸው ነገሮች ባታወሪ የሰውንም ስም በማጥፋት እኔ ያየሁትም የተነገረኝም ይሄንን ነው። ምንድን ነው የተነገረሽ? እኔ መኮንንን ማስገደለኝ? አዎ መኮንን እኔ ያገደልከውም ያስገደልከውም አንተ ነህ። ስለዚህ እሷም በእንደዚህ አይነት መንገድ ነበር ስትመርዟት የነበረው ማለት ነው። ይሄ እኮ መመረዝ አይደለም፣ መመረዝ ነው እንዴ? ይሄ ትክክለኛው ነገር ለትክክለኛው ሰው መናገር ነው። በእርግጥ እኔ ይሄንን እንዲህ ነው ብዬ ትክክለኛው ነገር ስትነግሪኝ ነበር። ይሄ ነው እንዲህ ነው ብዬ እኮ ትክክለኛው ነገር ምን ብለሽ ነው ስትነግሪኝ ነበር? ህሊና ያለኝ ሰው ነኝ፣ ሂጅ አልናገርም። ነገር ግን መስማት ካለባት ሰው ይሄንን ነገር ሰምታለች እኮ። በምን አይነት መንገድ? ስለዚህ ይሄንን ስትሰማ በቤተሰቦቿ ላይ እንድትነሳ፣ ቤተሰቦቿን እንድትርቅ፣ ሲቀጥል ደግሞ እንደ እህት የምታያት ጓደኛዋ ስትጠይቃት ይሄን ነገር ታውቅ ነበረ። ከአባቷ ጋር ያለህን ነገር ብዙ ነገር እሱን አንተ እንዳስገደልከው የተለያዩ ነገሮችን ነገረቻት። ስላሉት ነገሮች በሙሉ እኮ ሲፈጠሩ የነበሩትን ነገሮች አንድ በአንድ ታውቃለች። እየሰማሽ ነው። ነገር ግን በምን አይነት ነገር ቀምራችሁ እንግዲህ አቤል የገደለው ወይም ደግሞ አቤል ነው ነገሮችን
አሳጣሽ የሚሉትን ነገሮች እንግዲህ ቀምራችሁ ከሆነ አላውቅም። እኔ እንግዲህ ትክክለኛው ነገር ይሄ እንደሆነ ነው የማውቀው። የተነገረኝም ያየሁትም ይሄንን ነው አይደለም እንዴ? ይኸውልሽ እኔ አሁን ከአንቺ መስማት የምፈልገው እውነቱንና እውነቱን ብቻ ነው። የነገርሽኝም ይሄን ከሆነ መልካም። ስለዚህ አሁን ላይ የመኮንን ልጅ የት እንዳለች ልትነግሪኝ ትችያለሽ? እኔ በምን አውቃለሁ? ከማንም ጋር አትገናኝም እኮ እራሷን አግልላለች። እንደዛ ከሆነም እንደምታደርጊልኝ ታውቂያለሽ? ቀጥታ ለወንድምሽ ትደውይና ወንድምሽ እዚህ ቤት እንዲመጣ ታደርጊያለሽ። ለምን? የቀሩትን ጉዳዮች ከእሱ ጋር ማውራት ስላለብኝ። ይሄ እንዴት ሊሆን ይችላል? ወንድሜ እኮ ወዶ ፈቅዶ አይደለም እዚህ ነገር ውስጥ የገባው። ለፋ፣ ተማረ፣ ውጤት አመጣ አይደል እንዴ? ይኸውልሽ እሱን ፈልጌ ማግኘት እንደማይከብደኝ እንድታውቂው እፈልጋለሁ። አሁን ከደቂቃዎች በኋላ አገኘዋለሁ። ሳገኘው ግን መጥፎ ነገር እንዲፈጠር ካልፈለግሽ ምንድነው መጥፎ ነገር እንዲፈጠር? ወንድምሽ የሚሰራው ወንጀለኛ ነው፣ የሚሰራው ወንጀል ነው። ስለዚህ ወንጀለኛ ጋር ሲኬድ ጥንቃቄ ተደርጎ እሱንም በምን አይነት መንገድ መያዝ እንዳለብን ለእኛ ብትዩ መልካም ይመስለኛል። እንደዚህ አይነት ሁኔታ ውስጥ እንዳንገባ ግን ስርዓት ባለው መንገድ ወንድምሽን እንድትጠሩ ይፈልጋል። ደውይለት ይምጣ። የቀሩትን ነገሮች ከዚህ የሰራው ስራ እኮ ነው። አበዛው ተይውና ይምጣ። ምን ያስገለፍጥሃል? የሰራው ስራ ነው። ለምንድን ነው የሚሸማቀቀው? ምን ነው የሚያስቃል? ምን ያስቃል? አይ እኔ አልሳኩም። ግን እሱ እኮ ቢያንስ መከራውን አይተው ነው አይደለ እንዴ ተማረው እኮ ይምጣ። አንተ አይደለ አላህ አይደለ ሁሉም ነገር ማስረዳት አለበት። ኧረ እባክህ እኔ ነፃ እንደሆንኩኝ አትለኝም። ማን ነው ነፃ ያደረገው? ያው እየሰማህ እናንተ ደግሞ ተያይዘን እንቀጣለን። እየሰማህ እኮ ነው እኔ ምንም እንዳልሰራሁኝ። እሺ እንግዲህ ውድ ቤተሰቦች እንግዲህ በተቻለን አቅም ያሉትን ነገሮች በሙሉ በማጣራትና ደውይለት እንጂ በራሴ ስልክ ደውልለታለሁ። እሺ ነይ ተመለሽ፣ እዚህ ጋር ቁጭ ብለሽ ደውይለት። ነይ ተመለሽ፣ እዚህ ጋር ቁጭ ብለሽ ደውይለት። እሺ እንግዲህ ውድ ቤተሰቦች እንግዲህ ያሉትን ነገሮች ሙሉ ለሙሉ እንግዲህ ሰፈሩ ላይም ጥንቃቄ በማድረግ ከእሱ ጋር ምን አይነት ሰው ሊመጣ እንደሚችል ማንም ሊመጣ እንደሚችል ምን የሚታወቅ ነገር ስለማይቻል ያሉትን ነገሮች እንግዲህ በቅርብ ርቀት ተከታትለን እናንተ የምናስተላልፍ ይሆናል። ውድ ቤተሰቦች እንግዲህ የሚፈጠሩትን ነገሮች አይተን ለእናንተ እስከምናስተላልፍ ድረስ ካሜራውን ማቋረጥ ይኖርብናል። አካባቢው ላይ እንግዲህ እኔን ሰዎች አሰማሪች እሱን የምጠብቅ ይሆናል። እስከዛው ድረስ እንግዲህ ከኔ ጋር ቆዩ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።